እግዚአብሔር የተባረከ ይሁን። የእግዚአብሔርን ቃል ሁለት ክፍል ላይ አነባለሁ። አንደኛው እዚህ ፊት ለፊታችን ያለው የአንደኛ ዮሐንስ ምዕራፍ 2 ላይ የተጻፈው ቃል ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 13 ላይ ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ተመስገን። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ሌላውን ቃል ደግሞ ከሐዋርያት ሥራ ምዕራፍ 13 ላይ አነባለሁ። ሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ምናልባት አሁን የምናገረው ነገር በቢሾፕ ኢሳያስም በቢሾፕ ተረፈም በኩል በጣም በአስደናቂ ሁኔታ የተነገረ ክፍል አለው። እንግዲህ ከተደጋገመም ለኛ እምነት ማጠንከሪያ ይሆነናል። በዛ መካከል ውስጥም አንዳንድ ነገሮች ደግሞ አዳዲስ ነገሮች ከተባሉም እነዛን ነገሮች እንወስዳለን። ግን ዛሬ አንድ እምነት አለኝ። አንድ እምነት አለኝ። ክፉን አሸንፎ የእግዚአብሔርን ሐሳብ የሚፈጽም ትውልድ እፊቴ አለ። ሃሌሉያ። ክፉን አሸንፎ የእግዚአብሔርን ሐሳብ የሚፈጽም ትውልድ እፊቴ አለ። እኔም እፊቱ ቆሜያለሁ። ኢየሱስ ይመስገን። ዛሬ ከመቼውም ጊዜ በላይ እዚህ ጉባኤ ላይ ባላችሁት፣ እዚህ ጉባኤም ለመምጣት ባልቻሉት በኢትዮጵያ ሐዋርያዊት ቤተክርስቲያን ወጣቶች ላይ እግዚአብሔር ባሳረፈው እጁ፣ በዘረጋው እጁ በጣም እንዳምን እግዚአብሔር ተናግሮኛል። የእናንተም እምነት ይጨመርበት፣ የእኛም እምነት ይጨመርበትና እግዚአብሔር አንድ ትልቅ ሥራ ይስራ። ክፉን አሸንፎ የእግዚአብሔርን ሐሳብ የሚፈጽም ትውልድ። ላታውቁት ትችሉ ይሆናል። እናንተ ስሜታችሁም ላይ ነግራችሁ ይችላል። ዛሬ ግን እግዚአብሔር ይነግራችኋል። ትውልድ በተተካ ቁጥር እግዚአብሔር ከዚያ ከተተካው ትውልድ ጋር ቃል ኪዳን ይገባል። አሜን። አንድ ትውልድ አልፎ ሌላ ትውልድ በመጣ ቁጥር እንደውም ቀደም ሲል ካለፈው ትውልድ በበለጠ ሁኔታ ከዚህኛው አዲስ ከሆነው ትውልድ ጋር አዲስ ቃል ኪዳን የሚገባ አምላክ ነው እና ያንን ትውልድ ያዘጋጀዋል እግዚአብሔር። አሁንም እንደዚህ አይነት ከባድ በጣም ትልልቅ ቃሎችን እዚህ ቦታ ላይ ቀደም ባሉት የእግዚአብሔር ሰዎች ሲናገር የሚያሳየን የሚያመለክተን ነገር አለ። ያም የሚያመለክተን ነገር ምንድነው? እዚህ ጋር አንድ እያዘጋጀው ያለ ክፉን አሸንፎ የእግዚአብሔርን ሐሳብ የሚፈጽም ትውልድ እዚህ ጋር ስላለን መቼም እንደምታውቁት አንድ ሰው አይጥ ለመግደል ጠመንጃ አይተኩስም። አይጥ ለመግደል ፈንጂ አያፈነዳም። አንድ የሚገደል ከባድ ነገር ካልሆነ በስተቀር እዚህ ቦታ ላይ እንዲህ አይነት ከባድ ንግግሮች ሲናገሩ ስቅቅል ያደርጉን አይገባም። እዚህ ጋር አንድ እግዚአብሔር አንድ ልዩ ሐሳብ ያሰበለት ሕዝብ ስላለን
ተራ ብትሆኑ ኖሮ ተራ ንግግር ነበር እግዚአብሔር የሚናገረው። ከባድ ንግግር የሚናገረው ከባድ ዓላማ እግዚአብሔር በእናንተ ላይ ስላለው ተመስገን ኢየሱስ። እና ትውልድ በተተካ ቁጥር ከዚያ ትውልድ ጋር እግዚአብሔር ቃል ኪዳን ይገባል፣ ያን ትውልድ ያዘጋጀዋል። እንደ ምሳሌ ብናይ በኢያሱ ምዕራፍ 1 ላይ ሙሴ ከሞተ በኋላ ቀጣይ ትውልድ ላይ እግዚአብሔር ሲናገር እንደዚህ ይላል። ኢያሱ ምዕራፍ 1 ላይ ኢየሱስ ይክበር። ኢያሱ ምዕራፍ 1 ላይ ከቁጥር 1 ጀምሮ እስከ 4 ድረስ ያለውን ቃል አነባለሁ። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የኔዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። አሁን ኢያሱን አንድ ጊዜ ዞር እናርገውና ተኪ ነው። ተኪ የሆነ ሁሉ ይሄን ይባላል። ተኪ የሆነ ሁሉ በዘመኑ እግዚአብሔር ያስቀመጠውን ሁሉ ይሄ ቃል ለዛም ላስቀመጠው ሰው ሕያው ነው። ለኛ ነው ዛሬ። አሜን። ወጣቶች ለኛ ነው ዛሬ። በሕይወት ዘመን ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆኑ እንዲሁ ካንተ ጋር እሆናለሁ። አሜን የሚል ይፈልጋል። አሜን። አልጥልህም፣ አልተውህም። ለአባቶቻቸው ሰጣችኋለሁ ብዬ የማልኳላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና። አይዞህ፣ ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። እግዚአብሔር ሙሴ ካለፈ በኋላ ቀጥሎ ያለውን ትውልድ በዚህ አይነት ቃል ኪዳን አናገረው። ሃሌሉያ ሃሌሉያ። እንመን እስቲ ዛሬ ማንም አይቋቋመኝም በሏ። እግዚአብሔር እኮ ስላለ ነው ማንም አይቋቋምህም ያለውን ወደኛ አዙረን ነው ያነበብነው እንጂ ሌላ ምንም አላደረግንም። ማንም አያቋቋምህም ያለውን ማንም አይቋቋመኝም፣ አይጥለኝም፣ አይተወኝም፣ ያጸናኛል፣ ያበረታኛል፣ የእሱን ሐሳብ እፈጽማለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። እግዚአብሔር ሁል ጊዜ አሁን ለምሳሌ በዚህ ዘመን ስላለው የተለያየ ከበድ ያለ ወጣቱ እየተጋፈጣቸው ያላቸውን ነገሮች እናስባለን አይደለም ወይ? ዓለም እያመጣች ያለችውን ከበድ ያሉ ነገሮች እናስባለን። ዓለም እያመረተች ያለችውን በጣም ወጣቶቻችንን ይበላቸዋል፣ ያጠፋቸዋል ብለን የምንፈራቸውን የምንንቀጠቀጥባቸውን ነገሮች እናያለን። እግዚአብሔር ምን እንዳስተማረኝ ምን እንደነገረኝ ልንገራችሁ። በየዘመናቱ እኔ ልጅ በነበርኩ ጊዜ ከኔ በፊት ያሉ ሽማግሌ አባቶቻችን በነበሩበት ወቅት ከዛም በፊት በሐዋርያት ዘመን፣ በጳውሎስ ዘመን፣ ሌላም ዘመንን ቁጠሩ፣ በጴጥሮስ ዘመን፣ ሌላም ዘመን ቁጠሩ፣ በሙሴ ዘመን፣ በዳዊት ዘመን፣ በአብርሃም ዘመን እያንዳንዱ እዚህ መጽሐፍ ቅዱስ ውስጥ ያለፈ ሰው በነበረበት ዘመን የነበረ ተግዳሮት አለ አይደል?
ትንንቅ አለ፣ ጦርነት አለ፣ ውጊያ አለ፣ ቻሌንጅ አለ አይደለም? አሁን ደግሞ ይሄ ትውልድ ባለበት ዘመን ላይ ያለ አጣብቂኝ የሆነ ከበድ ያለ ነገር ደግሞ አለ። እስቲ ይሄንን ሐሳባችን ውስጥ አድርገን አንዴ መጽሐፍ ቅዱሳችንን ወደ መሳፍንት ምዕራፍ 3 እንከፍታለን። ቁጥር 1 ላይ ከከነዓናውያንም ጋር መዋጋት ያላወቁትን እስራኤልን በእነርሱ ይፈትናቸው ዘንድ በፊትም ሰልፍን ያልለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ እግዚአብሔር ያስቀራቸው አሕዛብ እነዚህ ናቸው። 5 የፍልስጤማውያን መኳንንት፣ ከነዓናውያንም ሁሉ፣ ሲዶናውያንም ከበዓል አርሞንዔም ተራራ ጀምሮ እስከ ሐማት መግቢያ ድረስ በሊባኖስ ተራራ የሚኖሩትም ኤዊያውያን እግዚአብሔር በሙሴ እጅ ለአባቶቻቸው ያዘዘውን ትእዛዝ መስማታቸው እንዲታወቅ እስራኤል ይፈተኑባቸው ዘንድ እነዚህ ቀሩ ይላል። በየዘመናቱ ለየትውልዱ የቀሩ ወይም የተጠበቁ ፈተናዎች፣ ግጥሚያዎች አሉ። እንደው ያጭሯን ልናገር፣ የራሴን ልናገርና እዚህ ፊታችን የተቀመጡ አባት አሉ፣ ቢሾፕ ተክለማርያም። አሁን እኛ ወጣት በነበርንበት ጊዜ ወደዚህ መዳን ከመጣን በኋላ ጥቂት 2-3 ዓመት ቆይቶ እዚህ ሀገር ላይ የነበረ ወጣቱ ላይ የነበረ በተለይ ሃይ ስኩል ዩኒቨርሲቲ አካባቢ የነበረ ፈተና እግዚአብሔር የለም የሚል ፈተና ነበር። ወንድም ዳዊት የለም እና እንደዛ አይነት ፈተና በጣም ዘመናዊነት ማለት እግዚአብሔር የለም ማለት ነው። እኔ እግዚአብሔር የለም የሚሉ ልጆች የሚያረጉት ባርኔጣ ሁሉ ትዝ ይለኝ ነበር። አንድ የሆነች ባርኔጣ ነበር እና እግዚአብሔር አለ ብሎ ማሰብ መናገር የመጨረሻ ወራዳ፣ የመጨረሻ መሃይም ገገማ፣ ተምሮ እንዳልተማረ መሆን ተደርጎ በቃ እንዲህ የሚብጠለጠልበት ጊዜ ነበር አስታውሳለሁ። የሚገርማችሁ ግን በዚያ ጊዜ ውስጥ ቢሾፕ ዳዊት፣ አሁን ቢሾፕ የሆኑት እኔ፣ ሌሎች ጥቂት ወንድሞች በዛ ጊዜ ውስጥ ነው እግዚአብሔር ለወንጌል ሥራ የጠራን። ሐዋርያት ሥራ ምዕራፍ 7 ቁጥር 17 እስከ 19 እግዚአብሔርም ለአብርሃም የማለለት የተስፋው ዘመን ሲቀርብ ዮሴፍን የማያውቀው ሌላ ንጉሥ በግብፅ ላይ እስኪነሳ ድረስ ሕዝቡ እየተጨመሩ በግብፅ በዙ። እርሱም ወገናችንን ተተንኩሎ ሕፃናትን በሕይወት እንዳይጠበቁ ወደ ውጪ ይጥሉ ዘንድ አድርጎ አባቶቻችንን አስጨነቀ ይልና በዚያም ጊዜ ሙሴ ተወለደ። በየዘመናቱ ምን አለ? የሚያስጨንቅ የሚከብድ፣ በዚህ ውስጥ እንዴት የሚታለፋል የሚባል ዘመን ሁልጊዜ አለ። አሁን ለነዚህ በዚህ ዘመን አሁን ባነበብኩበት ጊዜ ላይ ሰው ሁሉ ወንድ ልጅ በሙሉ በሚጨፈጨፍበት ሰዓት፣ ለእስራኤል ልጆች ግብፅ አስጨናቂ በሆነበት ሰዓት ላይ በዛ ጭንቅ ያን ጭንቅ የሚቀይር በዛው ውስጥ በዛው ዘመን ልጅ ተወለደ። ሃሌሉያ! አሁን የምናምነው ነገር፣ እኔ የማምነው ነገር በዚህ ዘመን ባለ ቻሌንጅ ውስጥ፣ በዚህ ዘመን ባለ ውጥረት
ውስጥ በዚህ ዘመን ባለ ሰይጣን ውስጥ በዚህ ዘመን በሚሰራ መንፈስ ውስጥ ይህን መንፈስ የሚገለብጥ ይህን መንፈስ የሚቀጠቅጥ ትውልድ እፊቴ አለ። ሃሌሉያ! እግዚአብሔር ሁልጊዜ የሚሰራው በየትውልዱ ውስጥ ሲሰራ ያ ሰው ላይመስለው ይችላል። በዛ ዘመን የተወለደው ሰው ላያውቀው ይችላል። ለዚህ ነው እግዚአብሔር የሚያነቃል። ለዚህ ነው የሚያነቃል። ለዚህ ነው እግዚአብሔር በዚህ ሰዓት ላይ አይናችንን እንድንከፍት የሚያደርገን። በዚህ ዘመን ሌላ የሚጠበቅ የለም። እኔ አልጠበቅም፣ ከኔ በኋላ ያሉ ሽማግሌዎች አይጠበቁም። ለዚህ ዘመን ያስነሳ ሰው ማለት አንተ ነው፣ አንቺ ነሽ። ነኝ የሚል አንድ እጁን ያውጣና እኔ ነኝ ይበል። ያው ግድ የለህም ይሰማህ አይሰማህ፣ ወኔ እዚህ ውስጥ ይኑር አይኑር ምንም ተውሱን ተው። እግዚአብሔር ስላለ ብቻ፣ እግዚአብሔር ስለተናገረ ብቻ። ሃሌሉያ! እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በዚያን ጊዜ ሙሴ ተወለደ። እዛ ውስጥ ሙሴ ተወለደ። በዛ ዘመን ውስጥ ሙሴ ተወለደ። እሺ፣ በዚህ ዘመን እናንተ ተወልዳችሁ ምን ትላላችሁ? ስለዚህ ምን ማለት ነው? ለዚህ ዘመን ለዛ ዘመን ባይሆን ለዚህ ዘመን ሙሴዎች ናቸው። ለዚህ ዘመን ኢያሱዎች ናቸው። ለዚህ ዘመን አሸናፊዎች ናቸው። ለዚህ ዘመን ተዋጊዎች ናቸው። ለዚህ ዘመን እግዚአብሔር አስታጥቋቸዋል። ለዚህ ዘመን እግዚአብሔር አዘጋጅቷቸዋል። ለዚህ ዘመን እግዚአብሔር እጁን በእናንተ ላይ አድርጓል። ለዚህ ዘመን ባለፈው አሜሪካን አገር በነበረ የአበሾች ኮንፈረንስ ላይ አንድ የ17 ዓመት ልጅ ከሌላ አገር አበሻ ከሌላ አገር መጥቶ ይጄን ይዝና ወንድም ደጉ ይለኛል። አቤት! ምድረ በዳ ላይ ነው ያለው። ልም ያለ ሩቅ አገር፣ ሩቅ ምስራቅ እና ለእግዚአብሔር አደራ ስጠኝ፣ እግዚአብሔር በሕይወቴ ዓላማ አለው ብሎ እንባው አንድ ጊዜ ብቻ ሲፈስ አፉን እንባ ሞላው። ከዚያ ተንበርክኬ እየጸለይኩ ሳለሁ በዚህ ትውልድ እያዘጋጀው ነው የሚል ድምፅ ሰማሁ። አታውቅም ይሆናል እግዚአብሔር እዚህም ኮንፈረንስ ላይ አምጥቶ ለዚህ ትውልድ እያስታጠቀሽ ነው፣ እያስታጠቀ ነው። እግዚአብሔር እያስታጠቀ ነው። የሚቀረን ነገር እግዚአብሔር አይደለም የሚቀረን፣ የእግዚአብሔር እጅ አይደለም የሚቀረን፣ የእግዚአብሔር ቃል ኪዳን አይደለም የሚቀረን። እኔ ዛሬ የምናገረው ነገር እምነት እንዲኖረን ነው። እምነታችሁን ነው ማበረታታው። ምናልባት የተሸነፍን የሚመስለን ሰዎች ካልን ሳንሸነፍ ነው የተሸነፍነው። ሳንሸነፍ ነው የተሸነፍነው እንጂ አልተሸነፍንም። እግዚአብሔር ይመስገን። ልንገራችሁ፣ ይሄን በትክክል ነው የምነግራችሁ። ጳውሎስ በሱ ዘመን የገጠመውን ያለበትን ፈተናዎቹን የገጠመውን ጠላት የገጠመውን የጠላት አይነት እንዲያሸንፍ እግዚአብሔር ሰርቶ ቃኝቶ ለዛ አሸናፊነት
አዘጋጅቶ በዛ ትውልድ ላይ ስላስቀመጠው በዛ ትውልድ አሸናፊ ሆኖ የእግዚአብሔርን ሐሳብ ፈጽሞ አለፈ። በዛ ዘመን ላለው ነው ያዘጋጀው። በዚህ ዘመን ላለው ያዘጋጀው አንተን ነው። ሙሴ ቢኖር ኖሮ አትበል፣ ሙሴ ለዛ ነው የተዘጋጀው። ጳውሎስ ቢኖር ኖሮ አትበል፣ ጳውሎስ ለዛ ነው የተዘጋጀው። ተክለ ማርያም ቢኖር ኖሮ አትበል፣ ተክለ ማርያም ለዛ ጊዜ ነው የተዘጋጀው። አሁን ላለው የተዘጋጀው አንተ ነህ። ስለ አይነቱ ለምን ትጨነቃለህ? የኔ ወንድም፣ የኔ ልጅ፣ የኔ እህት፣ ስለ ዘመኑ ሁኔታ፣ ስለ ፈተናው አይነትና ሁኔታ ለምን ትጨነቃለህ? ለሁኔታውና ለአይነቱ ፊት እንድታረግ ከሱ ጋራ ልክ እንድትገባ አርጎ እግዚአብሔር አንተን በዚህ ዘመን ወልዶሃል። ለምሳሌ መጽሐፍ ቅዱስ ውስጥ ይገርመኛል። የእስራኤል ልጆች ከግብፅ ምድር ወጥተው ያንን 40 ዓመት የምድረ በዳ ጉዞ ተጉዘው ከነዓን ሊገቡ በሩ ላይ ሲደርሱ በሩ ላይ የነበሩ ሰዎች በጣም ረጃጅሞች፣ በእኛ አለካክ 3 ሜትር፣ ከኔ በላይ 1 ሜትር ከ20 ሳንቲም የሚረዝሙ ጃይንቶች፣ በጣም ትልልቆች ጦረኞች ነበሩ በሩ ላይ። በዛን ጊዜ፣ በዛን ሰዓት፣ በዛ ዘመን ያንን ከነዓን እንዲወርሱ እነዛንም አሸንፈው እንዲገቡ ያው የነበረ ትውልድ ነበር አይደል ወይ? ሌላው ሁሉ በየዘመኑ አልቆ ሙሴም ሞቶ ሌላውም ሞቶ እያለ ትውልድን እየተካ ሁሉም በየትውልዱ ዘመን በትውልዱ ያለውን ቻሌንጅ እያለፈ ይሄኛው ደግሞ እዚህ ከነዓን በር ላይ 6 ክንድ 3 ሜትር የሆነ ጃይንት ገጥሞት ቁጫል። እግዚአብሔር እንዲህ አለ፣ ግድ የላችሁም፣ ታይፑን አትዩ፣ አይነቱን አትዩ። ለዚህ አይነቱ እናንተን አሸናፊ እንድትሆኑ እናንተን ሰርቻችኋለሁ። መቼም እግዚአብሔር ነው ሰሪው አይደለ ወይ? እግዚአብሔር ነው ሰሪው። ቅድም ወንድም ተረፈ እንዳለው ለምንድን ነው ስሙ ለጉበት መቁረጫ ቢላዋ ስናስብ ለጉበት ነው የምናስበው፣ ግን ለአጥንት ስናስብ ደግሞ ጉልበት ያለው ነው የምናስበው። እዛ ማዶ ያለው አጥንት ከሆነ እግዚአብሔር እጅ ላይ አጥንት የሚሰብር ነገር አለ ማለት ነው። ሰምታችሁኛል? እዛ ጋር ለምን ያን ብቻ ታያላችሁ? እዛ ጋር ያለ ከባድ ነገር ካያችሁ እግዚአብሔር እጅ ላይ ደግሞ ያንን ከባድ ነገር የሚያፈርስ ነገር አለ ማለት ነው። ወይም ያንን ከባድ ነገር ለማፍረስ የሚያስችል ነገር እግዚአብሔር ሰርቷል ማለት ነው። ምንድነው ማስበው መሰላችሁ? አልነቃችሁም ወይ? እንመን ዛሬ እንንቃና ለዚህ ትውልድ ያለውን ነገር በሙሉ ፍርስርስ የሚያደርግ ነገር እግዚአብሔር በእናንተ ሕይወት ውስጥ እየሰራ ነው፣ ሰርቷል። ከኋላ ያሉ ለሚጾሙ ለሚጸልዩ ጌታ ኢየሱስ ቀጥሎ ያለው ትውልድ
ይህን ዘመን እንዴት ነው የሚታለፈው ለሚባል እኔ ዛሬ እምነት ነው የምሰብከው። ምን አይነት እምነት ነው የምሰብከው? እግዚአብሔር መዶሻዎቹን አዘጋጅቷል። ይህን ትውልድ አዘጋጅቷል። ይህን ትውልድ ወልዷል። ሰው ተወልዷል። ሙሴ ተወልዷል። እኔ አምናለሁ። ይሄው የሚያምን እስቲ ተመስገን፣ ተመስገን። ስለዚህ አያችሁ፣ አሁን ይሄንን ማወቅ የሚረዳንን ነገር ልንገራችሁ። ይሄን ስናውቅ፣ ይሄን ስንረዳ ክፉውን ማሸነፍ ነው ጥሪያችን እንጂ ከክፉ ጋር አልችልም ብሎ መስማማት ጥሪያችን አይደለም። እያሸነፍክ ለምን ተስማማለህ? ማሸነፍ እየቻልክ ለምን ተስማማለህ? ለማሸነፍ እግዚአብሔር አስታጥቆህ እያለ ለምን ተስማማለህ? ቆይ ለምን? ምን ምክንያት አለ የምትስማማው? ስለዚህ ይሄ ትውልድ ክፉን ያሸንፋል እንጂ ከክፉ ጋር አይስማማም፣ አይደራደርም፣ ፈርቶ አይደራደርም። ጥሶ ተጋጥሞ አሸንፎ የክፉ ባሪያ ሳይሆን የክፉ ጌታ ይሆናል። እግዚአብሔር ይመስገን። አያችሁ የእግዚአብሔር ልጆች፣ ሰይጣን በአንድ ትውልድ መካከል ባለፈ ትውልድ መካከል ሊዘራ ያሰበው ክፉ ነገር ሳይሳካለት ከቀረ ለሚቀጥለው ትውልድ ጠብቆ ያመጣዋል። በአንድ ትውልድ ውስጥ ሰይጣን አንድ ክፉ ነገር ለማምጣት ሞክሮ እያለ ያ ትውልድ እዚህ ጋር አታመጣም ብሎ ገትሮ አሜን አሸንፎ ሲያልፍ፣ ቆይ አንተ ካለፍክ በኋላ በሚቀጥለው ትውልድ ይችን አመጣታለሁ ይላል። አንድ ጥቅስ ላንብብላችሁ። ሁለተኛ ዜና ምዕራፍ 24 ላይ ምዕራፍ 24 ቁጥር 15 እስከ 19 ያነባል። ዮዳሄም ሸመገለ፣ ዕድሜውን ጠግቦ ሞተ። በሞተ ጊዜ ዕድሜው 130 ዓመት ነበረ። ከእስራኤልም ጋር ከእግዚአብሔርና ከቤቱም ጋር ቸርነት ሰርቷልና በዳዊት ከተማ ከነገስታቱ ጋር ቀበሩት። ዮዳሄም ከሞተ በኋላ የዮዳሄ አለቆች ገብተው ለንጉሱ እጅ ነሱ። ንጉሱም እሺ አላቸው። የአባቶቻቸውንም አምላክ እግዚአብሔርን ትተው የማምለኪያ አጸዶችና ጣዖታትን አመለኩ። በዚያም በደላቸው ምክንያት በይሁዳና በኢየሩሳሌም ላይ ቁጣ ወረደ። ዮዳሄ ከሞተ በኋላ ወደ ንጉሱ መጡና ንጉሱን በል እንግዲህ አብረን ጣዖት እናምልክ አሉት ይላል። በዛ ዮዳሄ በሚባል ለዚህ ንጉስ አስተማሪ በነበረበት ዘመን ጉልበት አጥተው የኖሩ ሰዎች ናቸው። አቅም አጥተው የኖሩ ሰዎች ናቸው። መግቢያ አጥተው በዮዳሄ ዘመን የነበረ ጉልበት አቅም አሳጥቷቸው ዝም ብለው ቆይተው ዮዳሄ ከሞተ በኋላ በልጁ ላይ መጡና እንዴት ይመስልሃል ሲሉት እሺ አላቸው ይላል። ለዚህ ነው ሰይጣን በአንድ ትውልድ መካከል ሊዘራ ያሰበው ክፉ ነገር ሳይሳካለት ሲቀር ለሚቀጥለው ትውልድ ያቆየዋል። እሺ ዘፍጥረት ምዕራፍ 26 ጋር ልውሰዳችሁ። የዚህን ተቃራኒ እናያለን። ዘፍጥረት ምዕራፍ 26 ቁጥር 18 ላይ ይስሐቅም በአባቱ በአብርሃም ዘመን ቆፍረዋቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍነዋቸው ነበሩና። ከሞተ በኋላ አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍነዋቸው ነበሩና
አባቱም ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎችም በሸለቆው ውስጥ ቆፈሩ፣ በዚያም የሚመነጭ የውሃ ጉድጓድ አገኙ። የጌራራ አገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ ስም ኤሴቅ ብሎ ጠራት፣ ለእርሷ ሲሉ ተጣልተዋልና። ሌላ ጉድጓድም ማሱ፣ ስለ እርሷም ደግሞ ተጣሉ፣ ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉም፣ ስሟንም ሮቦት ብሎ ጠራት፣ እንዲህ ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። ሃሌሉያ! ፍልስጤማውያን አብርሃምን ስለፈሩት የእርሱን ሞት ጠብቀው የቆፈረውን ጉድጓዶች ደፈኑ። ልጁን ይስሐቅን ቀጣይ ትውልድ ንቀው። አብርሃም ብቻ ነው ስለዚህ ጉድጓድ የሚያሳስበውና የሚጨነቀው፣ የሚቀጥለው ለፈስፋሳ ነው ብለው ንቀው ድፍን አረጉ። አያያያ ተመስገን፣ የሚቆረቆር አይኖርም ብለው አሰቡ። ዛሬ ይህ ትውልድ ለእግዚአብሔር መንግሥት ያለውን ተቆርቋሪነትና መንፈሳዊ አቅሙን ለዓለም፣ ለሰይጣን፣ ለሥጋ ያሳያል። ልክ ይስሐቅ እንዳሳየ አሳየ አይደለ? አላሳየ? የፈለገ ነገር ፍልስጤም ይጣላ፣ የጌራራ ሰዎች ይጣሉ፣ አባቱ የቆፈረውን ጉድጓድ አስከፈተ። ተንቆ ነበር እንደተደፈነ ግዴለሽ፣ ቅድም ወንድም ተረፈ እንደሰበከው ግዴለሽ ሆኖ ይቀራል ብሎ ነበር። ይስሐቅ ግን ግዴለሽ አይደለም፣ ጭራሽ የአባቱንም ቆፍሮ ሌላ ቆፈረ። ይሄ ትውልድ ለዓለም፣ ለሰይጣን፣ ለሥጋ የሚያሳየው ነገር አለ። ለእግዚአብሔር መንግሥት ተቆርቋሪነቱን፣ ለዚህ ወንጌል ተቆርቋሪነቱን፣ ለዚህ እውነት ተቆርቋሪነቱን፣ ለዚህ መንግሥት መስፋት ተቆርቋሪነቱን፣ ለጽድቅ ተቆርቋሪነቱን ለዓለም፣ ለሰይጣን፣ ለሥጋ ያሳያል። ያሳያል። ሃሌሉያ! እግዚአብሔር ይመስገን። ተነስቶ ጠላት የደፈነውን ያኔ የኔ ነው ያለውን ይከፍታል። ክፉን አሸንፎ የእግዚአብሔርን ሐሳብ ይፈጽማል። አሜን የሚል አሜን። አያችሁ፣ የእግዚአብሔር ቃል ኪዳን ነው የሚሰራው። የእግዚአብሔር ቃል ኪዳን ይሰራል። እነዚህ ሰዎች ሲደፍኑ እና ኢያሱ ማነው ስሙ ይስሐቅ መቆፈር ሲጀምር የሚያሸንፉ ይመስላል። ሲጣሉ የኛ ነው ሲሉ፣ የእግዚአብሔር ቃል ኪዳን ግን ከትውልዱ ጋር ስላለ አላሸነፉም። ሃሌሉያ! አያሸንፉም። ማንም አይቋቋምህም። እግዚአብሔር ካንተ ጋር አለ። አይጥልህም፣ አይተውህም። ተነሳ፣ በርታ። ከሙሴ ጋር እንደነበረ ካንተ ጋር ነው። ከወንድም ተክሌ ጋር እንደነበረ ካንተ ጋር ነው። ከጥንት ነቢያት ጋር እንደነበረ ካንተ ጋር ነው። ከዚህ ትውልድ ጋር ነው። እነዚህ ስሚ፣ እነዚህ አይሸነፉም። ይህንን ነገር ማሸነፍ፣ ይህን ጊዜ፣ ይህን ሁኔታ ማሸነፍ አይቻልም ብላችሁ ወደ መስማማት ብትሸጋገሩ ባሪያ የመሆን ዋዜማ ላይ እንደደረሳችሁ ወቁ። የእግዚአብሔርን ያን ሰፊ ፕሮግራም በእናንተ ሕይወቱ ላይ ያለውን ያን ሰፊ እቅድ ሁሉ ማበላሸታችሁ ትውልድንም መርገማችሁ እንደሆነ ወቁ። በእናንተ ፊት በዚህ ዘመን የማይሸነፍላችሁ ነገር የለም። እግዚአብሔር ለዛ በዚህ ዘመን በዚህ እውነት ወንጌል ላይ ወልዷችኋል። እንደ አጋጣሚ የመጣችሁ አይደላችሁም። ይገርማችኋል። አንዳንዶቻችሁ እዚህ ብናስመሰክር፣ አንዳንዶቻችሁ ወላጆቻችሁ ከቶ የማያምኑ
ወንዶችም እዚህ አንዳንዶቻችሁ ዘመዶቻችሁ ወላጆቻችሁ ይሄ እውነት ፈጽሞ ያልተገለጠላቸው በምን መንገድ እንደሆነ እግዚአብሔር እናንተን ብድግ አድርጎ በዚህ ዘመን ይሄን ወንጌል ይሄን እውነት እንድታውቁ ያደረጋችሁ ሰዎች ናችሁ። በዘር አላገኛችሁትም፣ በትውልድ አላገኛችሁትም፣ በዘር ማንዘር አላገኛችሁትም። በእግዚአብሔር ምርጫ ነው ያገኛችሁት። ሃሌሉያ! ከዘር የመጣ እምነት ውስጥ አይደለም የገባችሁት። እግዚአብሔር ከያላችሁበት ቦታ፣ ከያላችሁበት ቀበሌ፣ ከያላችሁበት ውትፍትፍ ቦታ ላይ አውጥቶ ና እኔ ዓላማ አለኝ፣ ነይ እኔ ዓላማ አለኝ፣ እኔ ባንቺ እጠቀማለሁ፣ ባንተ እጠቀማለሁ ብሎ እግዚአብሔር ወደዚህ እውነት ያመጣችሁ ሰዎች ናችሁ። ነው ወይ? እደነቃለሁ እኔን እግዚአብሔር እንዴት እንዳመጣኝ። ዘሬ ምንድነው? ቤተሰቤ ምንድናቸው? መጽሐፍ ቅዱስ የሚባል ነገር ቤታችን የለም። አናው ምን አይነት መልክ እንዳለው ማነው? እንዴት ነው እግዚአብሔር እኔን ከዛ ውስጥ ያወጣኝና ዛሬ እናንተ ፊት ያቆመኝ? ድንገት ነው ወይ? ድንገት ነው ወይ? ድንገት እግር ነው ወይ የጣለኝ? ድንገት ነው ወይ? ድንገት አይደለም። የእግዚአብሔር ዓላማ፣ የእግዚአብሔር ፕሮግራም፣ የእግዚአብሔር ሐሳብ በእያንዳንዳችን ላይ አለ። ይነካኛል። የሚነካው ሰው እጁን ዘርግቶ ያመስግን እስቲ። መጠራቱ የሚነካው፣ መጠራቱ የሚገርመው፣ መጠራቱ የሚገርመው። ሃሌሉያ ሃሌሉያ። ክፉ አያሸንፍህም። ስማ፣ ክፉ አያሸንፍሽም። የቃል ኪዳን ልጅ ነሽ። የተሸናፊ አምላክ ልጅ ሳትሆኚ የአሸናፊ አምላክ ልጅ ነሽ። የአሸናፊ አምላክ ልጅ ነህ። የአሸናፊ አምላክ ልጅ ነህ። አንፈራም። ዓለም እየሄደችበት ያለችውን ነገር አንፈራም። ወጣቶቻችን ይህን ሁሉ ያልፋሉ። ወጣቶቻችን ይህን ሁሉ ያሸንፋሉ። የቃል ኪዳን ልጆች ናቸው። እንደውም የመጨረሻ ዘመን የመጨረሻ ትውልድ እንደመሆን መጠን የመጨረሻውን የእግዚአብሔርን ጉልበት፣ የመጨረሻውን የእግዚአብሔር ኃይል፣ የመጨረሻውን የእግዚአብሔር ቃል ኪዳን በአንተ ላይ እግዚአብሔር፣ በአንቺ ላይ እግዚአብሔር ይፈጽማል፣ ያከናውናል። ዛሬ በቤቴል ትንቢት እንደተናገረው የእግዚአብሔር ሰው እኔ ዛሬ በጣዖታት ላይ በልዩ ልዩ አጋንንት አሰራር ላይ ትንቢት እናገራለሁ። ክፉ ሁሉ ይሸነፋል። በአንተ ይሸነፋል። በአንተ ይሸነፋል። በአንተ ይፈርሳል። በአንቺ ይፈርሳል። በአንተ ይፈርሳል። በአንተ ይፈርሳል። በአንተ በአንቺ በአንተ በአንቺ በአንተ ይፈርሳል። ይመጣብሃል። ይሄ ትውልድ ይመጣል። እቺ ትመጣለች። ይሄ ወንድም ይመጣል። ተቀብቶ ይመጣል። በእግዚአብሔር ኃይል ይመጣል። በኤልያስ ዘመን እሱ በነበረበት ዘመን እሱ በእግዚአብሔር ፈቃድ እንዲኖርበት እግዚአብሔር በወሰነለት ዘመን ታውቃላችሁ፣ በጣም ትልቅ ፈተና የነበረችው ኤልዛቤል ነበረች። በጣም አሰቃየችው። ልትገድለው ብዙ ሞከረች። ስለሷ ሽሽት ያልገባበት ጎሬ የለም፣ ያልገባበት ዋሻ የለም። አንድ ጊዜ 15 ኪሎ ሜትር ነው ያሯሯጠችው። ነፍስህን እንደዚህ እንዳስገደልካቸው እንደ በዓል ነቢያት ባላደርግ አማልክት ይህን ያደርጉብኝ፣ ይህን ይጨምሩብኝ እያለች በጣም አስፈራራች። እንዲሁ እንደተጨነቀ
እግዚአብሔር ግን አንድ ነገር ተናገረ። አንድ ትውልድ፣ አንድ ሰው እየመጣ ነው። ኢዩን ቀባልኝ። ተመስገን። ኢዩ ተቀባ። ኢዩ ሰረገላው ላይ ወጣ። ወደ እስራኤል በቃ ኤልዛቤልን ከሰክሳለሁ፣ ኤልዛቤልን ደሟን ለውሾች እሰጣለሁ ብሎ ሩጫ ጀመረ። በሰረገላው ላይ እየሮጠ ወደ ኢዝራኤል ደረሰ። እዛ ሲደርስ ይላል የእግዚአብሔር ቃል ኤልዛቤል ናት። ነገር ግን ዘሴም ኤልዛቤል ምንም ልዩነት የለም። ያችው አፍንጫዋም ጆሮዋም እሱ። ነገር ግን አሁን በዚህኛው ዘመን ድሮ ኤልያስን ስታባረር ጥርሷን በዚህና በዚህ ስትነክስ የነበረች እንትኗን ይሄ ምንድነው ሁኔታዋን ቀየረችና ኩል ተቀብታ ጭራሹኑ እሱን ምንድነው ስሙ ለመማረክ የምታሳድደዋ ሴትዮ ለመማረክ ስታይሏን ቀየረችና ጌታውን የገደለ ዘምሪ እያለች ቂን እያለች እዚህ እየተቀባባች መጣችበት። እሱ ግን የትናንትናዋ ኤልዛቤል ነሽ እንጂ ሌላ አይደለሽም። ብትቀባቢም አንቺኑ የተቀባባሽውን ለመፈጥፈጥ ተልኬያለሁ። ምናልባት በነ ቢሾፕ ተክሌ ዘመን የነበረው ሰይጣን እስር ቤት ይከት፣ ይገርፍ፣ ያጎሳቁል፣ ያስርብ፣ ያስጠማ ከነበረ ያው ሰይጣን አንተን ሊያባብል ቢሞክር ያው ሰይጣን ነው። በአንተ ዘመን ብድግ አድርገህ ትፈጠፍጠዋለህ። ለውጥ የለውም። ሃሌሉያ! ለዚህ ተቀብተሃል፣ ለዚህ ተጠርተሃል፣ ለዚህ ተወልደሃል። በእኔ ዘመን የምታሳድደኝ ኤልዛቤል በአንተ ዘመን ደግሞ በተለያየ መንገድ ብትመጣብህ ያችው ኤልዛቤል ነችና ወገብህን ታጥቀህ ፈጥፍጣት፣ ወገብህን ታጥቀህ ክፉን አሸንፍ። ለዚህ ተወልደሃል፣ ለዚህ ተፈጥረሃል፣ ለዚህ ተነስተሃል፣ ለዚህ ተቀብተሃል፣ ለዚህ ወልዶሃል እግዚአብሔር። ሃሌሉያ ሃሌሉያ! እርሷን ለማጥፋት እንጂ በእርሷ ለመሸንገል አልተጠራም። በኢንተርኔት ትምጣ፣ በፌስቡክ ትምጣ፣ በትዊተር ትምጣ፣ በምን ትምጣ፣ በዚህ ትምጣ፣ በተለያየ መንገድ ትምጣ፣ እውቀት በሚመስል ትምጣ፣ ስልጣኔ በሚመስል ትምጣ፣ ጀዘቤል ኢዝ ጀዘቤል፣ ኤልዛቤል ነች። አንተ ደግሞ ብትስቅም ብትሽሞነሞንም ያ አውቀሃት እንድትፈጠፍጣት እግዚአብሔር ይፈጠፍጥልኛል ብሎ ትፈጠፍጥልኛለች ብሎ አምኖሽ እግዚአብሔር በዚህ ትውልድ የጠራሽ የወለደሽ ሰው ነሽ። እስካሁን ድረስ ለወጣቶቻችን መከላከል ሰብከናል። አሁን ግን ማጥቃት ነው የምንሰብከው። እስካሁን ድረስ ወጣቶቻችን ራሳችሁን ጠብቁ፣ ወጣቶቻችን ራሳችሁን ሸፍኑ፣ ወጣቶቻችን አደራችሁን፣ ወጣቶቻችን አጠር አድርጉ፣ ወጣቶቻችን እንዲህ አድርጉ ነው። አሁን ግን አጠርም ምንም የለም። አንጠልጥለንህ እሳት ውስጥ እንማግድሃለን። አንጠልጥለንህ ኤልዛቤል ጋር እናጋፍጥሃለን። አንጠልጥለንህ ከኤልዛቤል ጋር እናጋፍጥሃለን። ሃሌሉያ ሃሌሉያ ሃሌሉያ! አሁን አናጥርም፣ አሁን አንሸፍንህም። አሁን ግን እንልክሃለን። ወደማ ወደ ኤልዛቤል እንድትስማማ፣ እንድትሸነግልህ፣
ቢሾፕ ተክሌ እርሶን ያሳደደች፣ እርሶን እስር ቤት ያስገባች፣ እርሶን ጭንቅላቶን በመጥረቢያ ያስመታች፣ እርሶን ልጅዎን ሁሉ ወደ መገደል የወሰደች፣ ሌሎቻችንንም እዚህ ያለንን የጠበሰች ዲያብሎስ አሁን በዚህ ትውልድ ብትሽሞነሞንም ይሄ ትውልድ አለላት አለላት አለላት፣ ሊፈጠፍጣት አለላት፣ ሊደቁሳት አለላት፣ ሊያሸንፋት መታሰቢያዋን ሊያጠፋ አለላት። ማናት ያቺ የተሽሞነሞነችው? ማናት? ኤልዛቤል ናት። ምን ይላል መጽሐፍ ቅዱስ? በመጨረሻው ዘመን እኔ የኤልዛቤልን መጎናጸፊያ እገልጣለሁ። ምንም ራቁቷን ማለት ማንነቷን አሳየ። ይህ ትውልድ የዓለምን የሰይጣን የሥጋ አካሄድ ራቁት አሳይቶ የሚፈጠፍጥ ትውልድ ነው። ከፈለገ ሌላው ይታለል፣ ሌላው ይሸንገል። ይሄ እግዚአብሔር ያስነሳው እዩ። ይሄ እግዚአብሔር ያስነሳው በዚህ ትውልድ ያስነሳው እዩ። በዚህ ትውልድ ያስነሳው ኢያሱ ያውቃታል። ምን ያረጋታል? ያውቃታል። ያውቃታል። አውቃታለሁ የሚልስ እዛው እንደቆማችሁ አንድ ጥቅስ ላንብብላችሁ። ምን ብያለሁ? አሁን ወደ ከመከላከል ወደ ማጥቃት ነን። ስለዚህ ኢሳይያስ ምዕራፍ 28 ላይ ኢሳይያስ ምዕራፍ 28 አቤት ዛሬ ኃይል ይወርዳል። በደንብ እየወረደም ስለሆነ አሁን ኃይል ይወርዳል። ለምን እንደሚወርድ ልንገራችሁ። የእግዚአብሔር ቃል በቃል ያለ ትርጉም ምዕራፍ 28 ላይ ኢሳይያስ ምዕራፍ 28 ቁጥር 5 እና 6 ቁጥር 5 እና 6 በዚያን ቀን የሰራዊት ጌታ እግዚአብሔር ለቀሩት ሕዝቡ የክብር ዘውድና የጌጥ አክሊል ይሆናል። በሉ ይሆናል። አሜን በሉ። በፍርድ ወንበር ላይ ለሚቀመጥም የፍርድ መንፈስ፣ ሰልፉን ወደ በር ለሚመልሱ ኃይል ይሆናል። ሰልፉን ወደ በር ለሚመልሱ ምን ይሆናል? ኃይል ይሆናል። ሰልፉን ወደ በር ለሚመልሱ ኃይል ይሆናል። ሰልፉን ወደ በር መመለስ ማለት ምን መሰላችሁ? ጠላት ወደ መጣበት አቅጣጫ፣ ወደ እሱ ክልል፣ ወደ እሱ ድንበር አንድ ስንዝር ወደ እኛ ድንበር ወደማያልፍበት ወደ በሩ ለሚመልሱ አሳደው ሰፈሩ ሲኦል ነው የሱ ሰፈር ነው። ሲኦል ድረስ ለሚያሳድዱ ምን ይሆናል? አልሰማሁም። ምን ይሆናል? እሺ ትመልሳለህ ሰልፉን። አሁን ሰልፉን ትመልሳለህ። ምን ለመሆን? ክፉን ለማሸነፍ፣ ወደ ሲኦል ለመንዳት፣ ወደ ሲኦል ለማጥፋት። በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏት። ስለዚህ አይደለም ሰልፉን ወደ በር መመለስ፣ እሱም ሰፈር ሄደን ምርኮን እናመጣለን። ሰልፉን ወደ በር ለሚመልሱ ምን ይሆናል? ኃይል ይሆናል። ወይ የእናንተ ቦታ በተቀመጥኩ አሰኘኝ። ዛሬ አሰኘኝ፣ በጣም አሰኘኝ። መጽሐፍ ቅዱስ ውስጥ ምን ሆነ መሰላችሁ? አንድ ጊዜ በጌዲዮን ዘመን የጌዲዮን ወላጆች ቤተሰቡ ምኑ ጣዖት ያመልካል። አገሩ ሁሉ ጣዖት ያመልካል። ከዚያ እግዚአብሔር ይመጣል። ዛሬም በዚህ ኮንፈረንስ መጥቷል። እነዚህ የከበሩ የእግዚአብሔር ሰዎች አሉ። እነሱ ጋር አይደለም የመጣው፣ እናንተ ጋር ጌዲዮን ጋር ነው። ጌዲዮን ጋር መጣና አንተ ጽኑ ኃያል ሰው እኔ አለ። አንተ አሁንም ስብከቱ አንተ እያለ
ስማ ማ አንተ በአንተ ምድያማውያንን በሙሉ አጠፋለሁ፣ የገዙትን እንድትገዙ አረጋለሁ፣ ባሪያ የሆናቸዋቸውን ባሪያ እንዲሆኑ አደርጋለሁ፣ በእናንተ ጌዲዮን በአንቺ አደርጋለሁ አለ። ያኛው ከጌዲዮን በፊት ያለ ትውልድ አባቶች ማለት ነው ብዙ ተንቀርቅረዋል። ለምን መሰላት መንቀር የፈሩት? ያው እግዚአብሔር ያችን ድል ለዚህኛው ትውልድ የጠበቀው ስለነበር ነው። የጌዲዮን አባት ውስጡ ሲቆጭ ኖሯል። አቅምም የለውም፣ ግን ሲቆጭ ኖሯል። አቅም ግን አጣ፣ ሲቆጭ ኖሯል ያለ እኮ። ከዚያ ያችን ቁጭት አይቶ እግዚአብሔር ጌዲዮን ጋር ቀጣዩ ትውልድ ጋር መጣና ጌዲዮን አለ ሂድና የአባት ቤተሰብ የሚያመልከውን ጣዖት አፍርስ አለ። እሺ አለና ተነስቶ በቀን እንዳያደርገው ሰው ፈርቶ በሌሊት አደረገው ይላል። ሲያደርገው በኋላ ሰው ተሰበሰበና ጣዖት ፈርሷል፣ ይሄ የማን ልጅ ነው? የሩብዓል ልጅ የእሱ ልጅ ነው። ልጅህን እንድንገለው አምጣል። እሱ የሆዱ ተሳክቶ የለም የሆዱ ሆኖለት የለም ያቺ ሲመኛት የኖረው ሆናለት የለም። እኔ አንጀቴ ቅቤ ጠጥቷል። ከፈለገ በዓል አምላክ ከሆነ ከእሱ ጋር ይሟገታል። ምን ያሳያችኋል መሰለህ? እያንዳንዱ አንተ አሁን በሆዱ ያረገዘው ነገር አለ። ጣዖትም እያመለከ ያረገዘው ነገር አለ። ምን ብለው መሰላችሁ? እንደው አንዱ ተነስቶ ይሄንን ባፈራረሰ የሚል አንተ ነህ የምትጠበቀው። እዚህ በሽማግሌዎቻችን ስብሰባ ላይ አንድ የሃይማኖቶች ሁሉ ተሰብስበው በነበሩበት ትንቢት ነበር አሉ። 2008 ዓመተ ምህረት አገር በሙሉ ወደ ሐዋርያት ይጎርፋል።